የዚህ ቻናል ቤተሰቦች ሰላማችሁ ብትተረፍረፍ ይበልልኝ በያላችሁበት የዓለም ዳርቻ። እንግዲህ ዛሬ የመጣሁበት እንደተለመደው በአዲስ ቪዲዮ መጥቻለሁ። ነገር ግን ዛሬ የመጣሁበት እውነት ለመናገር በጣም ያዘንኩበት ቪዲዮ ነው። ሆኖም ሳለ ግን አብዛኛውን ጊዜ ኢትዮጵያ ላይ እንደምታውቁት ፕራንክ በብዛት ፕራንክ ይሰራል አይደለ? ፕራንክ ስለሚሰራ እኛ በብዙ ነገር እምነት አጥተናል። በገንዘብ ደረጃ ራሱ የኔ ቢጤን ለመርዳት ራሱ አሁን በጣም እየተወዛገብን ነው። ምክንያቱም የሚያቀርቡት ነገር ውሸት ፕራንክ ስለሆነ ሁሉም ነገር ማለት ነው። ስለዚህ እንግዲህ እመቤት ካሳን ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አድርጋለሁ። በተለይ በማለዳ ኮከቦች ምናምን ነገር ታውቋታላችሁ። ብዙን ታዋቂ ያደረጋት በታችኛው መንደር ምናምን የሚል እንትን በዛ እየታወቀች ታች ናት ማለት ነው። እና እንግዲህ በቀደም ዕለት እጅግ በጣም በሚያሳዝን ቪዲዮ ለቃይቸው ነበር። ነገር ግን እኔ ግን ውሸት ነው የመሰለኝ፣ ፕራንክ ነው የመሰለኝ። ለምን አሁን ብዙ ነገር ፕራንክ እየሰሩ ስለሆነ በተለይ እና አብረሽ እና ምናምን ጀምሮ የሚሰሩት ውሸት ድራማ ስለሆነ እኛ ምንም እነሱ ልናምን አልቻልንም። ለምሳሌ በቀደም ዕለት ሳባ ኢትዮ እንግዲህ ምን ያለች ልጅ መውለድ አልችልም ምናምን ብላ ቪዲዮ ሰርታ ነበር ማለት ነው። ብዙዎችን የሚያሳዝንም ብዙዎችንም ደግሞ ፕራንክ ነው እያሉም ነበሩ። ኮመንት ላይ ተመልክተናል ማለት ነው። እንግዲህ እመቤት ካሳ ያው በጣም እኔ እውነት ከሆነ ይሄ ነገር በጣም አዝኛለሁ፣ በጣም ተሰምቶኛል እውነት ለመናገር እና ሁላችሁም እንግዲህ ለዚች እህታችን ጸሎት አድርጉላት፣ ዱአ አድርጉላት። ማርያምን ክርስቲያኖች በጸሎታችሁ እንዲሁም ደግሞ ሙስሊሞች በዱዋችሁ አስባት። የእውነት እኔ ትክክለኛ እውነት ከሆነ በጣም ነው የተሰማኝ። ነገር ግን መቼም በጤናዋ እንደማትቀልድ ተስፋ አድርጋለሁ ብዬ አምናለሁ። ምክንያቱም ከሌላዎቹ ዩቲዩበሮች እሷ ትሻላለች በተለያየ ነገር ማለት አሁን ሌላው ዩቲዩበሮች በጣም ወርደው ነው የሚሰሩ በትዳራቸው በምናቸው እየቀለዱ ወርደው ነው የሚሰሩ። ነገር ግን እሷ ያን ያህል ብዙም ያልሆነ ነገር እንትን አትልም፣ ከጨዋታ ከቁም ነገር ከቀልድ ውጭ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው እንግዲህ ከ3 ወር በኋላ ሁለቱም አይኖቿ እንደማይሰሩ ስትናገር የእውነት እኔ በጣም ነው የተሰማኝ፣ በጣም አዝኛለሁም። ምናልባት እኔ አንዳንዴ በነገራችን ላይ በፊት እመቤት በጣም ብዙ ጓደኞች ነበሯት ምናምን ነገር። አሁን ግን በቃ ሌባ ሁሉ ያሉት ሁሉ ትተዋታል። የራሳቸውን ሲፈምሱ እንትን ሲሉ ለምሳሌ ከናዩ ብንጀምር ብዙዎች አስለቅሰዋት በትዳሯን በምኗም እየገቡ ራሳቸው ታዋቂ ሲሆኑ አሁን ግን ጥለዋት ነው ልም ያሉ። እኔ አንዳንዴ እውነት ለመናገር አንዳንድ ሰው በጣም ግርም ነው የሚለኝ፣ ከምር የምላችሁ በሚገርም ሁኔታ ማለት ነው። ስለዚህ ሰው የችግር ጊዜ ነው ከጎን መሆን ያለበት እንጂ በችግር ጊዜ ሰው ከጎን ካልሆነ ማፌ ፋይዳና እቺ ልጅ እንግዲህ አሁን ብቻዋን ናት፣ ማንም ከሷ ጋር የለም ምናምን ነገር። ስለዚህ እውነት ለመናገር እኔ በጣም ነው ያዘንኩት፣ በጣም ነው የተሰማኝ እንደ ሰውኛ ማለት ነው። ስለዚህ ያለው ነገር እንግዲህ ይሄ ነው። ብቻ ፈጣሪ ጤናዋን ይመልስላት። ነገራችን ላይ እዚህ ጋር የቲክቶክ ቪዲዮ እሰራለሁ ብዬ እዛ ላዳረሰኛል እና ሳላቀናብረው ቀረው ማለት ነው። ያው ሮመዳን ስለሆነ አሁን ማለት ነው እና አላቀናበርኩት ነበረ። ግን ብዬ አጋጣሚ ይህንን ቪዲዮ ሳይ እስኪ በዚህ ልስራ ምናምን ብዬ መጣሁኝ ማለት ነው። አሁን ሮመዳን ምናምን ስለሆነ ብዙ ጊዜ ቢዚ ነን እውነት ለመናገር ማለት ነው። ይሄ አሁን እንቅልፌን ስለማልተኛ ፊት ሁሉ አባብጧል፣ ማዲያት ምናምን። በስመ አብ እኔ ራሱ በጣም ነው የማሳዝነው እኮ አረብ ሀገር ራሱ ምሰራ አልመስልም በነገራችን ላይ ማለት ነው። እና ለዛ ነው ማለት ነው ይሄ ቪዲዮ እንደዚህ ማለት ስስቅ ምን ስል ለሌላ እንዳይመስላችሁ የቆየ ቪዲዮ ነው ለማለት ፈልጌ ነው። ነገር ግን እኔ ሳይለንት አርየው ቪዲዮ እየሰራሁበት ነው ማለት ነው። እና እንግዲህ እግዚአብሔር እህታችን የእውነት ጨርሶ ይማራት ነው የምለው። እኔ ምን እንደምል ራሱ አላውቅም እውነት ለመናገር የምለው ራሱ ጠፋብኝ። እዛ ባሻገር ደግሞ ይሄ ነው ያለው ነገር። ሌላ ብዙም አላወራባችሁም ቤተሰብ። በተረፈ ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ያው እንደምታውቁት አሁን በጣም ብዙ ነገር በብዙ ነገር እየታመስን ነው እኛ በሀገራችንም በጎረቤት ሀገርም እንደምታዩት በጣም ከባድ ነው። ዓለም በብዙ ነገር እንትን እያለች ስለሆነ ፈጣሪ ይሄንን ክፉ ዘመን በቃ ይበለን ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። እና ቅመሞችም እንዲሁም በርቱ ማለት ነው። ያው ረመዳን አልቋል በነገራችን ላይ በርቱ አላልኩም። አሁን ምንም የቀረን ነገር የለም ማለት ነው። እና ይሄን ያለው ነገር በሌላ ቪዲዮ እስከምመጣላችሁ ብዙም አላውራባችሁ። ሰላማችሁ ብዙ ተረፍረፍ ይበልልኝ። እንግዲህ እግዚአብሔር ሁላችንም ጤና ይስጠን። እውነት ለመናገር ሁሉም ጤና ሲኖር ነው ገንዘብ ምን የሚገኝና ከምንም በላይ ማርያም ግን እኛ አብዛኞቻችን አናስብም ማለት ነው። እና ጤና ይስጠን ነው ብዬ የምለው። እዛ ባሻገር ሰላማችሁ ይብዛልኝ። ልጆች ዶሮ እንጮኻለን እንግዲህ በስመ አብ ወልድ ዶሮ መንካካት እኛ ጋር ዶሮ አለ።
ከምነግራችሁ በላይ ማለት ነው። አያስወራኝ ምን አይለኝ ላይ በላይ ገብቼ መንካካት ነው ስራው ማለት ነው። እና ይሄን ያለው ነገር ሰላማችሁ ይብዛልኝ።